ነገር እንዴት ነው ፍፄ? ለዛ እኮ ነው ፍፄ ከመሀከላቸው መውጣት አለበት እኮ ነው የምንለው እኛ። ፍፄ የሚባል ሰው መውጣት አለበት። ሁለቱ ብቻ መነጋገር አለባቸው። አሁን እኮ መከታየ ነው አይወጣም ብለዋል እኮ። ኖ ሲጀመር እንትና ፍሬ እሺ ሲጀመር እንትና ኤፋ ተናዶ አዎ በቃ ከሷ ጋር እንዲሆን አይፈልግም ምናምን ብሎ እንዲናገር ፈልጎ ደጋግሞ ይሄ ልጅ ታድቆአለው ምን አለ ደጋግሞ እንዲለያዩ ነው ደጋግሞ እሱም ደጋግመ ለምን ትጠይቀኛለህ እያለ ነበረ። እሱ አሁን በንዴት እሱ አዎ ብል ነገ ደግሞ ያኛው መጥቶ በቃ ወንድሟ እንደዚህ ብሎኛል ብሎ እንዲናገር ነው። እንደዚህ ብሎኛል በቃ ወንድሟ ጨርሻለሁ ምናምን ነገ ደግሞ እንደዚህ ብሎ ይመጣል። ወይ ጉድ እኮ ነው። ባለቤቷን ነው የሚጠይቀው። አስተርጓሚ የተጠየቀ ከአፉ ለማውጣት ከአፉ ክፉ ነገር ለማውጣት በጣም ደጋገመ ታውቃለሽ። ከአፉ ክፉ ነገር እንዲያወጣ እሱ እንዲህ ነው እሱ እንዲህ ነው እዚህ ላይ ማለት ነው። ጀላኔ ቆይ አንዳንዴ የማይሰማችሁ ሰው ከመናገር የሚሰማችሁ ሰው መናገር ይሻላል እኮ። አሁን ፍፄና ቡርጌ ስንት ጊዜ ነው የተናገርነው? የሚሰሙ ሰዎች አይደለም። በግራ ገኝ ነው የሚሄዱ እነሱ። እንዴ እኛን የፈለግነው ሳይሆን እነሱ የፈለጉት ነው የሚሄዱት። አሁን መናገር እኮ ሰለቸን። እንዴ ስንት ጊዜ እንናገርሽ በእነሱ ምክንያት። አስከብራ ሲባል የሆነ ሲዘመጣ ያስመጣታል። እንደዚህ አድርግ ሲባል የሆነ ግራ ነው የሚሄደው ልጁ። አሁን በቃ ኤፋም አሁን ዛሬ የወንድምነቱን ጨርሷል። እሷ ደግሞ ህይወቷን የምትመራ ሀይሚዬ ናት። ያኛው ልጅም ደግሞ እኔ ሰው እንትን ነው ሰውን አምጥቼ በሱ በኩል ነው እሱ ያወር ስለኔ ያገባዋል ካለ እኔ እንጃ እኔ አላቅም። ፍፄ ስለኔ እሱ ይናገር እኔ መናገር አልችልም ብሎ ከሆነ እኔ አላቅም። መከታይ ነው ስላለ ማለት ነው። ግን ደግሞ እሱ ሀይሚን የሚፈልጋት ከሆነ ሁለታቸው መነጋገር አለባቸው። ቆይ ልንገርሽ እዚህ ላይ እውነት እናወራ ከተባለ ጃዬ ቆይ እዚህ እውነት እናወራ ከተባለ ፍፄ የሚመለከተው ኤፍሬም አይመለከተው። ህይወቷ ራሷን ነው የሚመለከታት። ራሱን የሚመለከት ራሳቸው ይፍቱ፣ የራሳቸው ይለያዩ፣ ራሳቸው ይታረቁ። እንደዛ የሚባል ነገር አይሰራም እኮ እውነት እናወራ ከተባለ ማለት ነው። ሁለቱም ቀይ መስመር እያለፉ ነው ያሉት። እሱ ቆይ እኔ እንትና ፍፄ ማለት ነው አሁን ወንድሟ ስለተናገረ አው ወጥቶ ብዙ ነገር ብለዋል። እሺ ሴቶች ሲመጡ ደግሞ ለምንድነው ሴቶች ለምን ትመጣላችሁ ለምን ብሎ ለምን ሴቶቹን አልተሳደበም? ሴቶቹን ያመጣል ወደሱ ቤት። ግን ወንድሟ ሲመጣ ደግሞ ወንድሟን ምክንያት አድርጎ ይናገራል። ከዚህም በፊት ግን ብዙ ሴቶች ሲመጡ ደግሞ ለምን መጣችሁ ብሎ ለምን አልተናገረም? እንደውም ወደ ራሱ ይዞ በቃ እነሱን እያንከባከበ ነበረ። ይሄ ነው ግራ የገባኝ ለኔ። እሺ አሁን እሱ እኮ ወዳጅ ወንድሟ ሆኖ ስለሷ ሲናገር ዝም እየጮኸ ነው ልጁ። እንደውም እየደበደበ ነው አይደል ቤቱ ድረስ ሄዶ። ግን ሴቶቹ ሲመጡ ደግሞ አብሮም እንትን እየሰራ ጠንክሩ በርቱ እያለ ነው እነዛ ሴቶችን። ምንድነው ይሄ ያልገባኝ ነገር? የሃይሚ ወንድም ይጣላል፣ ሌሎቹ ሴቶች ደግሞ ይከበራሉ። የማይታወቁ ሴቶች ይከበራሉ። ችግር የለውም። ስለነሱ አይናገርም እሱ። እነሱ ጥፋተኛ አይደሉም ሴቶቹ። ኧረ በኢየሱስ እኔ ግራ ገብቶኛል። አላውቅም። ሴቶቹ ሲመጡ ሃይሚ ለምን ከቤት ወጣሽ ይላል። ቤትሽን ማስከበር ያለብሽ አንቺ ነሽ ብሎ ሴቶቹን ይዘው ይመጣል። እሷ ስትወጣ ደግሞ ወንድሟን እኔ እንደዛ ነው። እስኪ ሀሳብ ስጪ። ዝም አልሽ እኮ ተናገሩ። አንቺ የተሰማሽ እስኪ ተናገሩ ተራ በተራ። ይጀመር ይኸውልሽ ትላንትና ተመቶ እኔ እሱም ቦን ኖሮ አልመጣም ሲጠራኝ። ገብቶሻል? ትላንትና በቤት ውስጥ ገብቶ የተደረገውን ነገር አይተናል። እውነት ከሆነ አይደል እንዴ? እኔ አንቺን ቀጥቅጭሽ መትችሽ ተነስቼ ስጠሪኝ አልመጣም። ተሽሎኝ ብድሬ ነው የሚመልሰው። እኛ ላይ እነሱ ቁማር እየሰሩ ነው እንጂ አንቺ እኔ በእኔ ህይወት ኦኬ ስጎዳ ወንድሜ የኔን ጉዳት ላይፈልግ ይችላል። በእኔ ህይወት ግን ሊወስን አይችልም። ህይወቱ የምኖረው እኔ ነኝ። እንደ እውነት እናውራ ከተባለ ማለት ነው። ገብቶሻል? እንደ እውነቱ ካወራን እንደምናየው እንደ ቪዲዮ ካወራን እኔ
ይሄን አግቢ፣ ይሄን አታግቢ፣ ይሄ አይሆንሽም፣ ይሄ ይሆንሻል ብሎ ወደ እህቴ ወደ ወንድሜ በእኔ ህይወት ላይ አንድም እርምጃ መወሰን አይችሉም። ወንድምን ታይ እናቴ ማለት ነው። ገባሽ? መጀመሪያ ላይ ቤተሰብ አላገናኘንም። እነዚህ ሰዎች ቤተሰብ አላገናኛቸውም። የተገናኙት እራሳቸው ናቸው። ፍቅር ነው ያገናኛቸው። ፍቅር አገናኛቸው። አዎ ፍቅር ደግሞ ሲያገናኛቸው ብዙ ነገር ክፍተት መጥቷል። እኛም እያለን ያለነው ነገር ነው ወንድሟ የደገመው። ስለ ሴቶቹ ነው ያወራው። እኛም ብለናል። ገብቶሻል? ስለዚህ ነገ ሁለቱ ናቸው እንጂ የሚኖሩት ወይ ወንድሟ አይደለም ወይ ጓደኛው አይደለም። መከታዬ ነው አለም፣ የኔ ጋርድ ነው አለ፣ የኔ ዘበኛ ነው አለም። እኛ የምናውቀው ሁለቱን ነው። አብሮ ነገ ነው የሚኖሩትም ተዋልደውም ተጋብተውም የሚኖሩት ሁለቱን። እነዚህ ሁለቱ ልጆች ናቸው። ስህተት አለ። አዎ ስህተት አለ። ይዘው የመጡት ስራ ማለት ነው። አንዴ በማዕከል ሰው ሲገባ ሀሳብ ይረሳለሁ እና ይዘው የመጡት ነገር ህዝቡን አያስተምርም። አዎ አያስተምርም። 3 ወር ሙሉ እንግዲህ ይኸው እየጨውን ነው ያለ ነው። ከመጫው ወደኋላ አላለም። አስተያየት አንሰጥም እናለን፣ አያስችለንም፣ እንናገራለን። ለምን? ከልብ ስለምንወዳቸው እንዳለያዩ ስለምንፈልግ ክፍተት እንዳይፈጠር ስለምንፈልግ ነው። እኛ አይደለም ያገናኘናቸው አይደል እንዴ? እነሱ እኮ ፍቅረኛ ነን ብለው እኮ አልተናገሩ። እድሜ ለወንድምየው ይሄን ነገር ያወጣው ማለት ነው። ግን አሁን ላይ እየሆነና የተደረገ ያለው ነገር እነሱን የሚመጥን አይደለም። ይዞ የመጡት ስራ እንጂ ፍፄ ስላለ ማነው ስሙ ኤፊ ስላለ አብርሃም ስላለ እናትየው ስላለች አይደለም። እነሱን ያጣመረ እግዚአብሔር ከሆነ ማንም አያለያይም። ማንም አዎ የማንም መንገደኛ ሴት እየመጣች አፏ መክፈት የለባትም። አዎ አፏ መክፈት የለባትም። ይሄን ነገር ግን የምትወስነው አንድና አንድ ሃይማኖት ታደሰ ብቻ ናት። በቃ እውነቱን ስነግራችሁ ሚሆናትም ከሆነ ማይሆናትም ከሆነ ወስና ራሷን ከዚህ ነገር ላይ የምታወጣው እሷ እንጂ እኛ ስንት ቀን ተናገርን በዚህ ጉዳይ። የማይሆን ከሆነ ተይ ውጭ እንደዚህ ሁሉ ብለን ተናገርን አይደል? እሷ እዛው ናት ያለችው። እሷ ስለምታውቀው እኛ ቪዲዮን ስለምናይ በሚያመጡልን ነገር ነው እየተናገርን ያለ ነው። አሁን የፍፄ እንቡጥ ማለት ምንም እኔ አልታየኝም፣ ትርጉም ስለሌለው። ነገ አብሮ ሲኖሩ ነገ ተጋብተው አንድ ላይ ወልደው ሲኖሩ ፍፄም ጥጉን ይይዛል፣ ሁሉም ጥጉን ይይዛል። ገብቶሻል? ስለዚህ አሁን ላይ ፍፄም ሁለቱም ከመሀል ወጥተው ጉዳዩን የጀመሩት እነዚህ 2 ልጆች ናቸው። ነገ ተጋብተው የሚኖሩት እነዚህ 2 ልጆች ናቸው። አብረው ነገሮችን ተነጋግረው እንደኔ ቢፈቱ እንጂ እኔ ስለ ፍቅር ህይወት መናገር አልችልም። ፍቅር ይሄ ያሹ ልጅ እኮ አይሆንሽም፣ ሩዬ ነው፣ ጠጪ ነው፣ ሰካራም ነው ብዬ ብልሽ አንቺ አምነሽበት የገባሽ